ሊዱ አንቺና ዴቭ ልትጋቡ እንደሆነ ነገረችኝ። እውነት ነው? አዎ እውነት ነው። ግን አሁን ገና ነው ሰርጉ፣ ሽምግልናው ነው። ምን? አደይ ዴቭ ልታገቢው ነው? አዎ መጋባታችን አይቀርም። አይ አታደርጊው። እንግዲህ አንዴ ተወስኗል። ምንም የሚቀየር ነገር የለም። አዝናለሁ ፍቅር። አታደርጊውም። አደይ ያውቀሽ ነው ሆኗል። እንግዲህ ፍቅር በቅርቡ ጠብቂ። ቆይ አንቺ ራስሽ እንዴት ነው የምታዩ? እንዴትም አላየሁም። ቆይ እንዴት አየሁት? እሱን አንቺ ታውቂያለሽ። ግን ደግሞ በዴቭ ቀልድ የለም። እጅሽን ሰብስብ እሺ። አንቺ ስላልሽ ምንም የሚቀየር ነገር የለም። እሺ ፍቅር። በቃ ደሷን ታያት። የዴቭንና የአደይን ፍቅር እየተጠባበቁ የሚገኙት ጓደኞቻቸው ዛሬ ላይ እጅግ ደስተኛ ሆነዋል። ምክንያቱም ሂዱ ከገጠር በመምጣት ልታገባው ነው በማለት ለሮማን ነግራ ስለነበረ ሮማን ደግሞ ፍቅር ፊት አደይን ዴቭን ልታገቢው ነው አሉ። በጣም ደስ ብሎኛል፣ እንኳን ደስ አለሽ እየተባባሉ ሲነጋገሩ ፍቅር ታዳምጣለች። ምን ዴቭ ልታገቢው ነው አደይ በማለት ነበር ፍቅር የጠየቀቻት። አደይ ምላሿ አዎ ልንጋባ ነው በማለት ነበረ። ተስፋ ቁረጪ ብላ የነገረቻት አይሆንም፣ ይሄ መሆን የለበትም፣ ልክሽን ወቂ እያለች ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንደውም ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ዛሬ ደግሞ ሰራተኛዋ አደይ ክፍል 136ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። እንግዲህ በባለፈው እንዳልኳችሁ ኪንጎ ሊታገት እንደሆነ ነበረ ያየ ነው። አሁን አዎ እውነት ነው፣ ኪንጎ ታግቷል። የታገተውም ደግሞ በቤዛና በወንድሟ ነው። እንግዲህ የጠየቅንህን ብር ካላመጣ ኩላሊትህን ነው የምንሸጠው እያሉት ኪንጎንና እንዲሁም ደግሞ ፍቅረኛውን ቅምጥልን እያስፈራሩ ይገኛሉ። ምን ፈልገሽ ነው? አንቺ ግን ለምንድን ነው እንደዚህ የምታደርጊው? መቼ ነው ተስተስሽ የምትማሪው? ከኔ ምንድን ነው የምትፈልጊው? ከየት አምጥተው ሊሰጡሽ ነው? እያለ ኪንጎ ቢናገራትም እሷ ግን ከየት የሚያምጡት አይመለከትም። ገጠር ሄዳችሁ የለ ስለዚህ ደንደን ያለ ብር ይዛችኋል ማለት ነው። ስለዚህ እኔ ካንተ ጋር አይደለም ንግግሬ ከዳይመንድ ጋር ነው። እንካ ለዳይመንድ ደውልለት በሁለተኛው ሲም ብላ ለወንድሟ ስልኳን አቀብላለች። እንግዲህ ወንድሟም ወደነ ዳይመንድ በመደወል እማትልኩ ከሆነ ኩላሊቱን እንሸጠዋለን እያሉ ይገኛሉ። በዛን ሰዓት ግን ቲና እሷ ቤት ስለነበረች ያለውን ነገር ሁሉንም ነገር አይታለች። ሂጂ ውጪ፣ በቃ አንድ ነገር ተነፍሳለሁ ብትይ በህይወትሽ ቁረጪ በማለት ታስጠነቅቃታለች። ግን ኪንጎን ምን ልታረጊው ነው በማለት ጠይቃት ነበረ። አይመለከትሽም ስለሱ፣ ሂጂ ውጪ፣ አንድ ነገር ብታደርጊ ግን አልለቅሽም፣ አንድ ፍንጭ ብትሰጪ በማለት አስፈራርታታለች። ወንድሟ ግን ለምን እንለቃታለን፣ መረጃ እኮ ታወጣለች የሚል ሀሳብ አንጸባርቆ ነበረ። ቤዛ ግን ችግር የለውም አንድ ነገር ታድርግና አሳያታለሁ ነበር ያለችው። እንግዲህ ከቤት ወጥታ ስትሄድ ቲና ማለት ነው መንገድ ላይ እነ ዳይመንድን አግኝታቸው ነበረ። የት ሄደሽ ነው? ምን ትሰሪያለሽ እዚህ? እያለ ዳይመንድ ሲጠይቃት አይ ምንም ኪንጎ ምናምን በማለት በመርበትበት ነበር። ያስቀባጥርሻል፣ ከየት ነው የመጣሽው? እውነቱን ተናገሪ ስትላት ምን ትመስላለች ኮተታም ብላ ቅምጥልን በመናገሯ እንግዲህ ቅምጥል ያው የአባቷ አዘን ላይ እንደሆነች ሁላችንም የምናውቀው ነው። በዛ ምክንያት እንግዲህ ኮትታም ብላ ስትሰድባት ሮጣ ነበረ። ቅምጥል አንገቷን አንቃ ምን አልሽ አንቺ በማለት እያነቀቻት እንዴት ልትገሊ ነው እንዴ በማለት እነ አደይ ሊገላግሏትና ሊያስጥሏት ሞክረዋል። በሌላ በኩል ደግሞ የዴቭ እህት ወደ እነ ፍቅር ቤት መታለች ተመልሳ። አሹም በር እንደከፈተላት ወይኔ ዚና እንዴ እንኳን ደህና መጣ በማለት ወደ ቤት ልትገባ ስትል ነበረ ሩታን ያገኘቻት። ሩታም ምን ልትሰሪ መጣሽ በማለት ተናግራት ነበረ። አንቺ እንደውስ ምን ታደርጊያለሽ? በቃ ይሄ ቤት ሊያስጠላኝ ነው በማለት ካስጠላሽ ልቅ ነዋ በማለት ኢዱ መልሳላታለች። ወንድም ያለ በማለት ነበረ ወደ ውስጥ እየገባቸው ፍቅርንና እናቷን ሳሎን አግኝታቸው ሰላም ካለቻቸው በኋላ ወንድም የት ነው በማለት ነበረ ወደ ወንድሟ ክላስ እያመራችው ማለትም ወደ
ዴቭ ጋር ማለት ነው። ጥሩ ሰዓት ነው የመጣችሁ በማለት እንግዲህ ፍቅርም መምጣቷን ወደዋለች። ምን አቅዳ ሊሆን እንደሚችል አብረን የምናየው ነው የሚሆነው። መቼም ፍቅር አሁን ትምህርት የለ ወጥቶ መዝናናት የለ ምን የለ ቁጭ ብላ ጥንስስ ነው የምጠነስሰው። ምክንያቱም አደይና ዴቭን እንዴት ላለያት የሚል ቀዳና ነው የምትፈልገው። ወንድሟን ሰላም ካለች በኋላ እንዴት መጣሽ ደህና ነሽ በማለት ከሰላምታው በኋላ ወደ ኩሽና ሄዳ ነበረ። ሮማንን ነበረ ያገኘቻት። ሮማንንም አንቺ ደግሞ እዚህ ምን ትሰሪያለሽ ብትላት አይ በአደይ ስራ እኮ እኔ ተቀጥሬ ነው በማለት ትነግራታለች። አይ አሪፍ ነው በቃ አሁን ያዘዝኩሽን ቶሎ አምጪልኝ፣ ይቺ አደይ ደግሞ ወንድሜን ታንገላታለች አይደለ በማለት ትናገራለች። ማለት ምን አድርጋ ስትላት አይ አንዴ ሽማግሌ ላክ አንዴ ምን እያለች ሽማግሌ ካላክ አላገባም እያለች ነው ሊጋቡ ነው እንዴት ስትላት አይ በቃ ያዘዝኩሽን አምጪ ብላ ትሄዳለች። እንግዲህ አደይ ወደነ ፍቅር ቤት በመጣችም ሰዓት ፍቅር ለምን መጣሽ በማለት ጠይቃት ነበረ። አይ አሹና ሮማንን ሰላም ልላቸው ነው ብትል የሉም እዚህ ሂጂ ተመልሰሽ ስትላት ሮማን ከኋላ ትመጣለች። ከሰላምታ ተተለዋወጡ በኋላ ዴቭ እንድታገቢ እንደሆነ ሰማሁ እና በጣም ደስ ብሎኛል በማለት እቅፍ አድርጋ ደስታዋን ትገልጽላታለች። አዎ አሁን ግን ሳይሆን የማገባው ሽማግሌ ነው ገና የሚላከው በማለት ትናገራለች አደይ። ፍቅር በዚህ ሰዓት ከው ባለ ድንጋጤ ነበረ። እውነት አንቺ ዴቭ ልታገቢው ነው በማለት ነበር የጠየቀቻት። አዎ ፍቅር አዝናለሁ ላገባው ነው በማለት ነበረ እንግዲህ በሙሉ ልብ ሆና የነገረቻት። አሁን ላይ ሁሉም ፍቅራቸውን እንዲያውቁ ይፈልጋሉ፣ እየገላለጡት ይገኛል። የፍቅር እናት ደግሞ ስትሰማ ምን እንደምትል አብረን የምናየው ነው የሚሆነው። ፍቅር ግን በዚህ ሀሳብ መቼም አይሳካልሽም ብላ እንግዲህ በትልቅ ድንጋጤ ፈጥሮባታል። እንደው እግዚአብሔር ብሎ እንኳ ሽማግሌዎቹ ተሳክቶላቸው ቤተሰብ ፈቅዶላቸው ሰርግ ቢደገስ የሰርጋቸው ዕለት ራሱ ክፉ ነገር ማሰቧ አይቀርም። የፍቅር አንደበት ነውና ኤዱም እንግዲህ ከቤት ወጣ እንዳለች ቤዛንና ቲናን ነበር መንገድ ላይ ሲያወሩ ያገኘቻቸው። ምን ታደርጊያለሽ እዚህ ደግሞ አይ ኪንጎ በማለት ኪንጎ ሁለቴ እያለች ቤዛም እያስፈራራቻት ነበረ እንዳትናገር ነይ እንደውም እንሂድ በማለት ሁለተኛ ሚስጥር እኔና አንቺ አንደባበቅም ጓደኛሽ አይደለሁ ስለዚህ አሁን ቤዛ የከለከለችሽን ወሬ በሙሉ ንገሪኝ እያለች እንግዲህ ኢዱም ትጠይቃታለች። እሷ ግን አይ ምንም እኮ አይደለም በማለት ልታደነጋግራት ሞክራለች። ኢዱ ግን ያው ውሸት አይሆንላትም ውስጧ የዋህ ነውና ሰውም ሲጎዳ ስለማትፈልግ አሁን ኪንጎ ጠፍቷል ሲሉ ኪንጎ እያለች ነበር እኮ ማለቷ የማይቀር ነው። ላሊና ባቡሬም ውበት እየተደናነቁ በነበረበት ሰዓት ኪንጎና ማለቴ ዳይመንድና ቅምጥል ይመጣሉ። ምን ነው አልተገኘም እንዴ ሲላቸው አዎ ነገሩ በጣም ከባድ ነው፣ ስለዚህ የተጠየቀነው ብር ደግሞ በጣም ብዙ ነው፣ ኩላሊት አውጥተው የሚሸጡ ሰዎች ናቸው ያገቱት፣ ስለዚህ መፍጠን አለብን፣ አሁን ብር ከየት እንደምናመጣ እንፈልግ እያሉ ሲመካከሩ ቅምጥል እንግዲህ የአባባ ቤት ይሸጥ እያለች ትገኛለች። ከሱ የሚበልጥብኝ ነገር የለም፣ ስለዚህ ቤቱ ይሸጥ ስትለው እጅግ ነበር የደነገጠው ባቡሬ። ምን ሊከሰት ይችላል አይታወቅም። በሌላ በኩል ደግሞ የቤዛ ወንድም ማለት ነው ማለትም ኪንጎን ያገተው ተነስ በማለት ከቤት ሊወስደው ሲል እሱ ግን የልትወስደኝ ነው ተወኝ በማለት እግሩም እጁም ስለታሰረ እምቢ ካልከኝ በጸባይ እየጎተትኩ እንደ በግ ወስድሃለሁ እያለ ልክ እግሩን ይዞ ሜዳ ላይ እየጎተተ ሳለ በር ከውጭ ይንኳኳል። ምናልባትም ዳይመንድ የቤዛን ቤት ስለሚያውቀው ሊመጣ ይችል ይሆን? አብረን እንግዲህ በቀጣይ ቪዲዮ የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። በያላችሁበት ሰላማችሁ ይብዛ እያልኩ ሰናበታችኋለሁ። ሰላም ለሀገራችን፣ ሰላም ለሕዝባችን።